ሰላም የተከበራችሁ የስለምግብ ሚዲያ ቤተሰቦች እንዴት ናችሁ? በዛሬ ቆይታችን የምናየው አንድ ሰው ቲማቲምን ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና ጥቅሞችና በረከቶች ይሆናል ማለት ነው። የተከበራችሁ አድማጭ ተመልካቾቼ ቪዲዮውን በምታዩበት ሰዓት ላይክ፣ ሼር፣ ኮሜንት እንዲሁም ሳብስክራይብ በማድረግ እንድታበረታቱ ይስል በትህትና እጠይቃለሁ። እንደሚታወቀው ቲማቲም በሀገራችን በጣም በብዙ ቦታዎች የሚመረት እንዲሁም ደግሞ በመላው ዓለም በጣም በብዙ ደረጃ በሚባል መንገድ በምግብነት የምንጠቀመው ወይም ለምግብነት የምናውለው አንዱ የአትክልት ዘር ነው ብሎ መጥራት ይቻላል ማለት ነው። ቲማቲም እንግዲህ እንደምታውቁት በእኛ ሀገርም በየሰርግ ቤቱ፣ በየድግስ ቤቱ፣ በየፕሮግራሞቹ በጣም በብዙ ቦታ በእያንዳንዱ ከድሃ እስከ ሀብታም ቤት በሚባል ደረጃ ልናገኘው የምንችል አትክልት ነው ብሎ መውሰድ ይቻላል ማለት ነው። ቲማቲም በምናይበት ሰዓት ቲማቲምን መመገብ ከጥሩ ጣዕማቸው ሌላ ለጤንነታችን አስተዋጽኦ ያደርጋሉ። ቲማቲም ለጤናችን ከፍተኛ ጥቅም ባላቸው ባህሪያት የተሞላ ነው ብሎ መውሰድ ይቻላል። እንዲሁም ቲማቲም ለጤና መሻሻል ምን ያህል ጥቅም እንዳለው ማወቅ ከፈለጉ ይህንን ቪዲዮ በደንብ እንዲከታተሉ ጋብዛለሁ። ቲማቲም በጣም ብዙ በሆኑ የጤና ጥቅሞች የተሞላ ነው። በእርግጥም ደግሞ ብቻውንም ሆነ እጅግ በተለያዩ የምግብ ዝግጅት ውስጥ ልንጠቀምበት እንችላለን። ቲማቲምን በዘወትር የተመጣጠነ የምግብ አይነት ውስጥ የጎላ ተሳትፎ ሊኖረው እንደሚገባና የሚገባ የሆነ አትክልት እንደሆነ በብዙ ጥናቶች የተደረሰበት ነው ብሎ መውሰድ ይቻላል። ከዚህ ጋር በተያያዘ አንድ ሰው አንድ ትልቅ ወይም ደግሞ 182 ግራም ጥሬ ቲማቲም ቢጠቀም ምን ነገሮችን ሊያገኝ ይችላል ወይም ምን አይነት የምግብ ይዘቶችን ከዛ ከ182 ግራም ቲማቲም ሊያገኝ ይችላል የሚለውን ስናይ አንደኛ ላይ የምናገኘው 33 ካሎሪዎች ሊያገኝ ይችላል። ካርቦሃይድሬት 7 ግራም ሊያገኝ ይችላል። ፋይበር 2 ግራም ሊያገኝ ይችላል። ፕሮቲንን 1.6 ግራም ያገኛል። ስብን 0.7 ግራም ያገኛል። እንዲሁም ደግሞ ቫይታሚን ሲን 28%። ይህም ምንድነው በእለቱ እኛ ማግኘት ከሚገባን የቫይታሚን ሲ መጠን 28%ን ቲማቲምን በመመገብ ልናገኘው እንደምንችል ያሳየናል ማለት ነው። እንዲሁም ደግሞ ቫይታሚን ኬ 12%። ይህም በተመሳሳይ አንድ ሰው በቀን ሊያገኝ የሚገባውን የቫይታሚን ኬ መጠን 182 ግራም ቲማቲም በመመገብ ብቻ ሊያገኘው እንደሚችል ያሳየናል። እንዲሁም ደግሞ ፖታሲየምን በ9% ማግኘት እንችላለን። ይህም ልክ እንደ ቫይታሚን ኬ እና እንደ ቫይታሚን ሲ ምንድነው ማለት ነው የራሱ የሆነ አስተዋጽኦ ያደርጋል ማለት ነው። በቀን ተቀን እኛ ከሚጠበቅብን ወይም ማግኘት ከሚገባን ነገር ውስጥ ሌላው ቫይታሚን ኤ ነው። በ8% የምናገኝ መሆኑን እናያለን ማለት ነው። ቲማቲሞችን በምናይበት ሰዓት ቲማቲም በካሮቲኖይዶች የበለጸገ ነው። ይህም ማለት ምንድነው ሊኮፒን በየቀኑ ከሚፈለገው የሊኮፒን ፍላጎት 80%ን ያህል ይሰጠናል። ሊኮፒን ምንድነው ብለን ካየን ሊኮፒን ማለት ቲማቲምን ደማቅ ቀይ ቀለም እንዲኖረው የሚያደርግ ቀለም ነው ማለት ነው። እንዲሁም በተለያዩ ስር የሰደዱ ሁኔታዎች ላይ የመከላከል ስላለው ለብዙ ጤና ጥቅሞች ቀዳሚ ሊሆን ይችላል ብሎ መውሰድ ይቻላል። የሚገርመው ነገር ሲበስል ሰውነትን ሊኮፒን በተሻለ ሁኔታ እንደሚወስድ ጥናቶች ያሳያሉ። ይህ ምንድነው ቲማቲም አብስለን በምንጠቀምበት ሰዓት እኛ ሊኮፒን የተባለውን ንጥረ ነገር በሚገባ እንደምናገኝ ይሄ ሊኮፒን የሚባለው ነገር ደግሞ እኛን ስር ከሰደዱ በሽታዎች የመከላከል አቅም እንዳለው እናያለን ማለት ነው። ነገር ግን በጣም ጥሩ ተብሎ የሚመከረው ምንድነው ይሄ ቲማቲምን አብስሎ መጠቀም፣ ከዛ ደግሞ የቲማቲም ሾርባ ቲማቲምን በሳላድም በተለያዩ መንገዶች መጠቀም እንችላለን። ነገር ግን በጣም ጥሩ የሚባለው የቲማቲም ሾርባን መጠቀም እንደሆነ የተለያዩ ጥናቶች ወይም የስነ ምግብ ባለሙያዎች ይመክሩናል ማለት ነው። ቲማቲምን በመመገብ ልናገኛቸው የምንችላቸውን 10 ዋና የጤና በረከቶች ከዚህ እንደሚከተለው የምናይ ይሆናል። አንደኛ ቲማቲም ለቆዳችን ጥሩ መሆኑን እናያለን ማለት ነው። ወይም ቲማቲም ለቆዳ በጣም አስፈላጊ ነው። ከቆዳ ጤና ጋር በተያያዘ ቤታ ካሮቲን እና ሊኮፒን አልትራቫዮሌት ብርሃንን በመምጠጥ ከፀሐይ ቃጠሎ ሊከላከሉን ይችላሉ ወይም ይከላከሉናል ብሎ መውሰድ ይቻላል። ይህም በአልትራቫዮሌት ጨረር ምክንያት ለሚደርሱ ጉዳቶች የቆዳን መከላከያ ያጠነክራል ማለት ነው። ቲማቲም ከፍተኛ መጠን ያለው የሊኮፒን ወይም ጠንካራ ጸረ ኦክሲዴሽን ንጥረ ነገር ያለው ሲሆን ይህም ለቆዳ ጥራት ይሆናል ተብሎ በእጅጉ በውድ ዋጋ ከሚሸጡ ኮስሞቲኮች ውስጥ ወይም የሚሸጡ ኮስሞቲኮች የሚጠቀሙት ንጥረ ነገር ነው ብሎ ማለት ይቻላል። ወይም ደግሞ እንደሚያካትቱት ማየት እንችላለን ማለት ነው።
ቲማቲምን ለቆዳ እንክብካቤ ለመሞከር ከፈለጉ ቲማቲሞች ምንድነው ቲማቲሙን በመላጥ የቲማቲሙን የውስጥ ቆዳ ከፊት ቆዳችን ላይ እንዲነካካ በማድረግ ማስቀመጥ ከዛም የቲማቲሙን ልጣጭ በፊት ቆዳችን ላይ እንደተቀመጠ ቢያንስ ለ10 ደቂቃ መቆየት ይገባል። በመቀጠልም ቲማቲሙን ካስወገዱ በኋላ መታጠብን ይጠይቃል ማለት ነው። ለፊታችሁ ንጹህና አንጸባራቂ ስሜት ይሰጣችኋል። በአነስተኛ መልኩ ቀይ ቀለም ሊከሰት ይችላል ቲማቲም ምንድነው ፊታችን ላይ ማለት ነው። ይሁን እንጂ በቆይታ የሚጠፋ ይሆናል። ስለዚህ የመጀመሪያው ምንድነው ቲማቲም ለቆዳ በጣም አስፈላጊ እንደሆነ አየን ማለት ነው። ሁለተኛ ላይ የምናየው ቲማቲም ብዙ የካንሰር አይነቶችን ለመከላከል ይረዳል። ቲማቲምን አዘውትሮ መመገብ ለአንዳንድ የካንሰር በሽታዎች የመጋለጥ እድላቸው በጣም ዝቅተኛ እንዲሆን ያደርጋል ማለት ነው ሰዎችን። ስለዚህ ቲማቲሞችን ከፍተኛ የላይኮፒን ይዘት ስላላቸው ለጸረ ነቀርሳ ባህሪያት ወይም ጸረ ነቀርሳ ባህሪ ስላላቸው በሰፊው ጸረ ነቀርሳዎችን ይከላከላሉ። ስለዚህ ጸረ ነቀርሳዎች ደግሞ ወደ ካንሰር እንዳያድርግ ስለሚያደርግልን ማለት ነው። ሌላው ጥናቶች እንደሚያሳዩት ላይኮፒን የካንሰር ህዋስ ሞት ሊያስከትል ይችላል ወይም ደግሞ የካንሰር ህዋሶች እንዲሞቱ ያደርጋል። በተጨማሪም ጸረ አንጊጂኔስ በሚባለው ሂደት ውስጥም የእድገትን የመቀነስ አቅም እንዳለው እናያለን ማለት ነው። የተለያዩ ጥናቶች እንዳመለከቱት በቲማቲም ውስጥ የሚገኘው ከፍተኛ መጠን ያለው ሊኮፒን በሽንት ፊኛ ቱቦ ካንሰር፣ የፕሮቴስት ካንሰር ስናይ በዓለም ደረጃ ለካንሰር ሞት ምክንያት የሆነው ሆኖ የተቀመጠው በአምስተኛ ሲሆን ይህም ደግሞ ምንድነው በሴቶች ላይ ማለት ነው። ሴቶችን በመግደል አምስተኛ ላይ ተቀምጧል። ወንዶችን በመግደል ደግሞ በሁለተኛ ላይ ተቀምጧል። ብዙ ጥናቶች ከፍተኛ መጠን ያለው የላይኮፒን በተለይም የተቀቀለ ቲማቲም እና የፕሮቴስት ካንሰር ተጋላጭነትን በመቀነሱ መካከል ከፍተኛ ግንኙነት እንዳለው አግኝተውታል። ከፍተኛ መጠን ያለው የካሮቲናይድ አጠቃቀም በጡት ካንሰር የመያዝ እድልን እስከ 28 በመቶ ይቀንሳል። እነዚህ የካሮቲናይዶች አልፋ ካሮቲን እና ቤታ ካሮቲን እንዲሁም ሊኮፒን ያካታሉ ማለት ነው። ሌላው ደግሞ ቲማቲም በትልቁ አንጀት ካንሰር እንዲሁም በጨንጓራ ካንሰር የመያዝ እድላችን ለመቀነስ በጣም ትልቅ አስተዋጽኦ አለው ብለን መወሰድ እንችላለን። ሊኮፒን ተፈጥሯዊ አንቲ ኦክሲዳንት ሲሆን የካንሰር ህዋሶችን እድገት ለማዘግየት ጉልህ ሚና አለው ብለን መወሰድ እንችላለን። በማብሰል የተዘጋጀ ቲማቲም ደግሞ የበለጠ ሊኮፒን ይኖረዋል። ስለዚህም ታዋቂውን ተወዳጁን የቲማቲም ሾርባን ማዘጋጀት በጣም ጥቅም አለው ብለን መወሰድ እንችላለን። ከፍተኛ የፖታሲየም መጠን እና ዝቅተኛ የሶዲየም መጠን ኮሌስትሮል ለመቀነስ እንዲሁም የደም ግፊትን ለመቆጣጠር ይረዳሉ። ከዚህ ጋር ተያይዞ እንዲሁም ቲማቲም ምንድነው ማለት ነው በደም ውስጥ ያለውን የስኳር መጠን ለመቆጣጠር የራሱን አስተዋጽኦ እንደሚያደርግም እናያለን ማለት ነው። ምክንያቱም ያው ቲማቲም በተለያዩ ቫይታሚኖች የበለጸገ ስለሆነ ማለት ነው። ከዚህ እንዲሁም ደግሞ የስኳር በሽተኞችን የደም ውስጥ የስኳር መጠን በተሻለ መልኩ በቁጥጥራቸው ውስጥ እንዲሆን ለማድረግ ቲማቲም መጠቀም በጣም አስፈላጊው ነገር እንደሆነ እናያለን ማለት ነው። ሶስተኛ ላይ የምናገኘው አስተዋጽኦ ቲማቲም ጠንካራ አጥንት እንዲኖረን ይረዳናል። ኦስቲዮፖሮሲስ በአጥንት ስብራት የሚታወቅ ስር የሰደደ በሽታ ነው። ከማረጥ በኋላ በጣም አስቸጋሪ ከሆኑ ችግሮች አንዱ ነው ብሎ መውሰድ ይቻላል። ጥናቶች እንደሚያሳዩት ሊኮፒን የአጥንትን ሜታቦሊዝም በመቆጣጠር የአጥንትን ማዕድን ጥግግት በመጨመር የአጥንት ስብራትን በመቀነስ ትልቅ ሚና እንደሚጫወት በብዙ ጥናቶች ተረጋግጧል ማለት ነው። ሌሎች የአጥንት ሜታቦሊዝም ገጽታዎች ኦስቲዮብላስት እና ኦስቲዮክረስት በሚባሉት ሴሎች መካከል ያለው ሚዛን ያካታሉ። ኦስቲዮብላስቶች አጥንትን የመገንባት ኃላፊነት አለባቸው። ኦስቲዮክሮስቶች ደግሞ አጥንትን ለመስበርና ለመሰባበር ተጠያቂ ናቸው ብሎ መውሰድ ይቻላል። የእንስሳት ጥናቶች እንደሚያሳዩት ላይኮፒን ኦስቲዮብላስትን እንቅስቃሴ በማነቃቃት አጥንትን ለመገንባት እንዲሁም ደግሞ የአጥንትን የማጥፋት እንቅስቃሴ በመቀነስ በአጥንት ሜታቦሊዝም ላይ ትልቅ አስተዋጽኦ እንዳለው በብዙ ጥናቶች አሁን ተደርሶበታል ማለት ነው። ቲማቲም ከፍተኛ መጠን ያለው የካልሲየም እና የቪታሚን ኬ መገኛ ነው። እነዚህ ንጥረ ነገሮች አጥንትንም ሆነ የአጥንት ህዋሳትን ለማጠናከር እንዲሁም ደግሞ አነስተኛ ጥገና ለመካሄድ በጣም አስፈላጊ ናቸው ብሎ መውሰድ ይቻላል ማለት ነው። አራተኛ ላይ የምናገኘው ምንድነው? ቲማቲም ሲጋራ በማጨስ ምክንያት የተከሰተን ጉዳት ለመጠገን ይረዳል። ቲማቲምን መመገብ ማጨስ እንድታቆሙ የሚረዳ አዲስ መጣሽ ወረት አይደለም። ነገር ግን ቲማቲም ሲጋራ በማጨስ በሰውነታችሁ ላይ የደረሰን ጉዳት ለመቀነስ የሚያስችል ነው ብሎ መውሰድ ይቻላል። ቲማቲም በውስጡ ኮዋማክሪክ አሲድ እንዲሁም ደግሞ ክሎሮጂኒክ አሲድ ይገኙበታል። እነዚህም ሰውነታችን ከሲጋራ ጭስ ከሚመረት የካርሲኖጂንስ እንዲከላከል ያደርጉታል ማለት ነው። ሌላው
አምስተኛ ላይ የምናገኘው ምንድነው ቲማቲም በጣም አስፈላጊ ጸረ ኦክሲዴሽን መገኛ መሆኑ ነው። አንቲ ኦክሲዳንት የኦክሳይድ ውጥረት ጎጅ ውጤቶች ለማስወገድ የሚረዱ ውህዶች ናቸው። ይህም የሚሆነው ፍሪ ራዲካልስ የሚባሉ ሴሎችን የሚጎዱ ሞሌኪውሎች በሰውነቱ ሲከማቹ ነው። ቲማቲም ሾርባ ሊኮቢን ወይም ፍላቮናይድ እንዲሁም ደግሞ ቫይታሚን ሲ እና ቫይታሚን ኢ እንዲሁም ሌሎችን ጨምሮ በእጅግ በጣም ጥሩ የጸረ ባክቴሪያዎች ምንጭ ነው ብሎ መውሰድ ይቻላል። አንቲ ኦክሲዳንት አወሳሰር ለካንሰር የመጋለጥ እድላችን ዝቅተኛ ከመሆኑ በላይ ከእብጠት ጋር የተያያዙ እንደ ውፍረት እና የልብ ህመም ካሉ በሽታዎች ጋር ተያይዟል። በተጨማሪም የቫይታሚን ሲ እና የፍላቮናይድ ጸረ ኦክሲዳንት ተጽዕኖ ከአይነት 2 የስኳር በሽታ፣ የልብ ህመም፣ የአንጎል በሽታዎችን ለመከላከል እንደሚረዳ በጥናት ተረጋግጧል ማለት ነው። ቫይታሚን ኤ የቫይታሚን ሲ አንቲ ኦክሲዳንት ተጽዕኖን ለማሻል ይረዳል። ቲማቲም ቀላል የማይባል የቪታሚን ኤ እና ቫይታሚን ሲ ይገኝባቸዋል። ይህም በመጀመሪያ እነዚህ ቪታሚኖች እንዲሁም ደግሞ ቤታ ካሮቲን በደም ውስጥ ጉዳትን የሚያስከትሉትን ነፃ ራዲካሎች ለማግለል እንደ ጸረ ኦክሲዳንት ያገለግላሉ። በደም ፍሰት ውስጥ የሚገኙ ነፃ ራዲካሎች አደገኛ ናቸው፣ ምክንያቱም ህዋስን እስከ ማውደም ይደርሳሉ። ቲማቲም የቀላ ከሆነ የበለጠ ቤታ ካሮቲን ይገኝበታል። በተጨማሪም ማብሰል በውስጡ የሚገኘውን ቪታሚን ሲ እንደሚገለው ማወቅ ይኖርባቸዋል። ስለዚህ ለነዚህ ጥቅሞች ሲባል ቲማቲምን አመዛዝን መጠቀም በጣምም ማብሰል የለብንም። ከጥሬው ደግሞ ሞር የበሰለውን ብንጠቀም ይመገባል ይመከራል። ነገር ግን ጥሬውን መመገብም ደግሞ ሞር ቫይታሚን ሲ እንድናገኝ እንደሚያስችልም ያሳያል ማለት ነው። ቲማቲም ለልባችን ጥሩ መሆኑ ደግሞ አንዱ እና 6ኛው ጥቅሙ ነው ማለት ነው። ከፍተኛ መጠን ያለው የቲማቲም ምርቶች መውሰድ አጠቃላይ የኮሌስትሮል እንዲሁም ደግሞ ኤልዲኤል ወይም መጥፎ ኮሌስትሮል ሊቀንስ ይችላል። እነዚህ ሁለት ዋና ለልብ በሽታ ተጋላጭ ናቸው። እነዚህ ተጽዕኖዎች በቲማቲም ውስጥ ካለው የሊኮፒን እና የቫይታሚን ሲ ይዘት ጋር ሊዛመዱ ይችላሉ። ሁለቱም ሊኮፒን እና ቫይታሚን ሲ የኤልዲኤል ኮሌስትሮል ኦክሳይድን ይከላከላሉ። ኤልዲኤል ኮሌስትሮል ኦክሳይድ ለኤትሮስክሌሮሲስ በሽታ ተጋላጭ ናቸው። ሊኮፒን በተጨማሪም የአንጀት የኮሌስትሮል መጠን ይቀንሳል። እንዲሁም በሰውነት ውስጥ የኤችዲኤል ጥሩ እንቅስቃሴ ስራን ያሻሽላል። በተጨማሪም በቲማቲም ውስጥ የሚገኙት ካሮቲኖይዶች የደም ግፊትን ለመቀነስ ይረዳሉ። የከፍተኛ የደም ግፊት የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታን የሚያጋልጡ ናቸው ብሎ መውሰድ ይቻላል። በቲማቲም ውስጥ የሚገኙት ቪታሚን ቢ እና ፖታሲየም ምክንያት የኮሌስትሮል መጠን እንዲሁም የደም ግፊት ለመቀነስ አይነተኛ ሚና አላቸው ብሎ መውሰድ ይቻላል። ስለዚህ ቲማቲምን በዘወትር የጤናማ የተመጣጠነ ምግብ ዝርዝሮች ውስጥ በመጨመር የልብ ችግርን፣ ስትሮክን እንዲሁም ከልብ ችግር ጋር ተያያዥ የሆኑ ለህይወትም አስጊ የሆኑ ችግሮችን መከላከል ያስችለናል ማለት ነው። 7ኛ ላይ የምናገኘው ቲማቲም ለፀጉር እድገታችን ጥሩ መሆን ነው። በቲማቲም የሚገኘው ቪታሚን ኤ ፀጉራችንን አንጸባራቂ እንዲሁም ጠንካራ ለማድረግ ብቃት ያለው ነው ብሎ መውሰድ ይቻላል። በተጨማሪም ለአይን፣ ለቆዳ፣ ለአጥንት እንዲሁም ለጥርስ አስደናቂ ውጤት አለው ማለት ነው። 8ኛ ላይ የምናገኘው ቲማቲም ለኩላሊታችን ጥሩ ነው። ቲማቲምን ያለ ፍሬዎቹ በምግቡ ማካተት በአንዳንድ ጥናቶች ላይ እንደተረጋገጠው የኩላሊት ጠጠርን የመከሰት እድልን ይቀንሳል ማለት ነው። 9ኛ ላይ የምናገኘው ቲማቲም ለአይናችን ጥሩ መሆኑ ነው። በካሮቲኖይድ እና በቫይታሚን ኤ የበለጸጉ እንደ ቲማቲም ያሉ ምግቦች ለአይን ጤናማ ናቸው ማለት ነው። ወይም አይን ጋር ተያይዞ ጥቅም አላቸው። ቲማቲሞችን መመገብ ከእድሜ ጋር ተያይዞ የሚመጣውን ማኩላር ዲጀነሬሽን ወይም ደግሞ ከእድሜ ጋር ተያይዞ የሚመጣውን የእይታ መጥፋት ጋር ይያዛሉ ማለት ነው። እንደገና የመከላከያ ውጤታቸው በጸረ ኦክሲዳንት ባህሪያቸው ምክንያት ይመስላል። ይህም የአይን ዋና ክፍል በሆነው ማኩላር ውስጥ ያለውን የኦክሳይድ ውጥረት ይቀንሳሉ። በተጨማሪም ሰውነት ቤታ ካሮቲን ወደ ሬቲኖል ይለውጣል። ይህም ለእይታ አስፈላጊ ነው ማለት ነው። በቲማቲም ውስጥ የሚገኘው ቪታሚን ኤ የአይን እይታችንን ለማሻሻል አይነተኛ ሚና አለው። በተጨማሪም ቲማቲምን መመገብ የምሽት መታወር ወይም ናይት ብላይንድነስን ለመከላከል ከምንመገባቸው ምርጥ ምግቦች አንዱ ነው ብሎ መውሰድ ይቻላል። ቲማቲም ክሮሚየም በተባለው እጅግ ጠቃሚ ማዕድንም የተሞላ መሆኑን ያለማ ነው። 10ኛና ዋናው ነገር ምንድነው? ቲማቲም ጋር ተያይዞ ቲማቲም የወንድ የዘር ፍሬን ከፍ ሊያደርግ ይችላል። ኦክሳይድ ውጥረት የወንድ ማንነት ዋና መንስኤ ነው። ይህም ወደ ስፐርም ጉዳት ሊያደርስ ይችላል። ይህም የወንድ የዘር ፍሬን የመቀነስና የመንቀሳቀስ ችሎታን ይቀንሳል። ጥናቶች እንደሚያሳዩት ላይኮፒን ተጨማሪ ምግብ ለመካነት ሕክምና ሊሆን ይችላል። ይህም የሆነበት ምክንያት ላይኮፒን የኦክሲደንት ባህሪያቶች የበለጠ ጤናማ የወንድ የዘር ፍሬ በማፍራት እድልን ስለሚጨምሩ ነው። በ44 መካን ወንዶች ላይ የተደረገ ጥናት እንደ ቲማቲም ጭማቂ ወይም ሾርባ ያሉ የንግድ ቲማቲም ምርቶች መመገብ የላይኮፒን የደም መጠን በከፍተኛ ሁኔታ እንዲጨምር በማድረግ የወንድ የዘር ፈሳሽ እንቅስቃሴ ያሻሽላል ሲሉ በጥናቱ ደርሶበታል ማለት ነው።
በተጨማሪም እንደ የእንስሳት ጥናት ላይ ላይኮፒን በጨረር ሕክምና ምክንያት የሚደርስን ጉዳት እንደሚቀንስ ተረጋግጧል። ይህ ጉዳት ብዙውን ጊዜ በተቀነሰ የወንድ የዘር ፍሬ ወይም የወንድ ዘር ፍሬ ላይ ይገለጻል ወይም ይታያል ብሎ ማለት ይቻላል ማለት ነው። በመጨረሻም ቲማቲሞችን በዕለት ተዕለት አመጋገቦ ውስጥ ማካተት የልብ ጤናን ከማሻል አንስቶ የቆዳ ጥንካሬን እስከ ማሳደግ ድረስ ከፍተኛ የጤና ጥቅሞችን ያስገኛል። በበለጸገ የአመጋገብ መገለጫዎችና ሁለገብነት ቲማቲም ለጤናም አመጋገብ ጠቃሚ ነው ብሎ መውሰድ ይቻላል። ሙሉ የጤና አቅማችንን ለመክፈት በተለያዩ ቅርጾች ቲማቲሞችን በተለያዩ ይዘቶች በማድረግ መጠቀም እንችላለን ማለት ነው። ስለዚህ ቲማቲም በእያንዳንዳችን ቤት ውስጥ በብዛት ከማይጠፉ ከቀይ ሽንኩርት እኩል በሚባል ደረጃ ልናገኘው የምንችል ነገር ነው ማለት ነው። ስለዚህ ቲማቲምን በመጠቀም ጤናችን እንጠብቅ እላለሁ። ያው ጤናን ቀድሞ መከላከል በጣም የተሻለ ነው ተብሎ ስለሚታመን ማለት ነው። አድማጭ ተመልካቾቼ የዛሬ ቪዲዮ ወይም የዛሬ ቆይታ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።